አንቺ አንዳንድ ሰዎች እያሉሽ እየመጡ እንደዚህ ልክ እኔ መጥቼ እንደምልሽ አብርሃም ነገ ለቁሽ ይሄዳል ብዙ ነገር እየተባልሽ ስለነበረ ለዛ ነው ቀለበቱ ያደረገልሽ። አሁንም ቢሆን አብርሃም ወዱሽ አፍቅሮሽ አይደለም ቀለበት ያደረገልሽ። የትም ከሱ ጋር ምንም ቁም ነገር ላይ አትውይም ተብዬ አሁን ላይ ጥሩ ነገር እንግዲህ ቀለበት ማለት ቃል ነው ገባ በደንብ ያስበዋል ትልቅ ሰው ነው ብዬ ነው ማስበው ከዛ ባለፈ ደግሞ ኖ ትልቅ ሰው ነው ማቢያስበው ከሩታ ጋር አድርጎ በአንድ አመት ውስጥ አይፋታም ነበር ስለ ቀለበት ትልቅነት ቢገባው ኖሮ ማለት ነው ስለ ቀለበት ትልቅነት ነው ግን ደግሞ እግዚአብሔር የፈቀደው ኑሮ ነው የምትኖረው ገባ የመጣውበት ምክንያት ያሰረልሽ ቀለበት አውልቀሽ እንድትሰጪኝ ነው በቃ ሌላ ነገር አልፈልግም ይሄ ቀለበት አንቺ ጋር መሆን ስለሌለበት ኤፍሬም ቀለበቱን እንድትሰጪኝ ነው የመጣሁት ሌላ ወሬ ምንም ነገር አልፈልግም ወንድም ነህ ቢያንስ እንደ አብርሃም ወንድም እኔ አክብሬ እንደማወራ አክብረህ አውራኝ ገባ አይ በቃ ቀለበቱን አውልቅላትን ስላልሆነ ቀለበቱን አውልቅላት ማለት የምትችለው ወንድምህን ማሳመን ትችላለህ ገባ እኔ ጋር መምጣት አይጠበቅብህም ከዛ ባለፈ ደግሞ ደና ነገር እንዳደረገ እንደዚህ ደረትህን ነፍተህ አይደለም ማውራት ያለ ሄርሜላ እንግዲህ ወይዘሪት ሄርሜላ ወይንም ደግሞ ውሽሚት እንግዲህ ኤፍሬምን አስመሳይ ነክ ማንም ሰው ቢሆን ሁሉም ሰው ውሸታም ነው ለኔም ለአብርሃምም የምትጨነቁ ተመሳላችሁ ግን ደግሞ አትጨነቁም ውሸታም ናችሁ አጭበርባሪዎች ናችሁ በማለት እንግዲህ ለመሳደብ እየቃጣት ነበረ ኤፍሬምም እንግዲህ ቀለበቱን ያደረግሽው የሩታ ቀለበት ነው ስለዚህ ለቀለበት ክብር ምናምን ለምትዩ ያኔ ክብር ስላለው ነው ለኔ ወይም ለቀለበት ክብር ሊኖረው ይችላል ቀለበት ማለት ቃል መግባት ነው ለቃሉ ደግሞ ለቃሉ መገኘት አለበት ማክበር አለበት ቃሉን ብላለችና የልጁን እናት ያላከበረ ይሄን የመሰለ ሉሌን የመሰለ ወርቅ ልጅ የሰጠችውን ሮታን ያላከበረ ቃሉን ያላከበረ ሮታን ሲያገባት እኮ እድሜ ልኬን ሺህ ዓመት አንቺ ጋር እኖራለሁኝ ቃሌ ነው ብሎ ቃል ገብቶ መሐላ ገብቶ እኮ ነው ያገባት የሷን ያንን ሁሉ መሐላ ዱባይ ተሄዶ የተጋባውን ሰርግ ሁሉ የመዳም ቅመሞችን ውለታ ቅርጥፍ አድርጎ የበላ ላንቺ ዝም ብሎ ስተንበክኮ ቀለበት ስላደረገልሽ የእውነት መሰለሽ አትሸወጂ